ግን ደግሞ እስካሁን ድረስ አልመለስኩኝም ነበረ። አሁን ግን ጥያቄው በጣም ስለበዛብኝና እኔም የተጨነኩ ስለሆነ ዛሬ ለሁሉም ነገር መልስ የምሰጣችሁ ነው ማለት ነው የሚሆነው። አብዛኛዎቻችሁ መቼ ነበረ ፍቅረኛ የነበረችው፣ እንደገና ደግሞ የሁሉ ፋይል ኬት መጣ፣ እንዲሁም ለምንድን ነው ለምታወራቸው ነገሮች እሷ መልስ ለምሮ ማሰጣት ምናምን እያላችሁ ብዙ ሰዎች ጥያቄ አንስታችሁልኛል። እንግዲህ ለሁሉም ጥያቄዎቻችሁ መልስ መልሳለሁ። ያው አንዳንድ ጊዜ ቶሎ መልስ መመለስ አሉትም እና ለዛም ነው እስከዛሬ ድረስ ዝም ያልኩት። እሷም ወጣ ብዙ ነገሮችን ብዙ ውሸቶችን ስታወራ እያየው እንዳላየ እየሰማው እንዳልሰማ ሳሳልፍ የነበረው በአንዴ መልስ መስጠቱ ተገቢ አይደለም። የሆነውን ነገር ዝም ብሎ ማየት ጥሩ ነው ብዬ ስላሰብኩ ነበር እና ያው አየሁት። ነገሮች እየባሱ እንጂ እየቀለሉ የሚመጡ ነገሮች የሉም። አብዛኞቻችሁም እንግዲህ ኢቨን እሷን የሚያምናችሁ እኔንም እየሰደባችሁ ያላችሁ አላችሁ። ሩታን የምንለው ሩታ እንግዲህ አንድ አእምሯን በተለያየ ነገር ድፍን ስላደረገችው እኔ መሰጣትን ሀሳብ ለመቀበል ዝግጁ አይደለችም። ለምን በተለያየ በኩል የተለያየ መረጃዎችን እየተላከላት ነው። ሲቀጥል ደግሞ የተለያዩ ቮይሶች ሪከርድ ከዛ በፊት የተደረጉትን ምናምን እየላኩላት ነው እና ያለፈውን እንደ አሁን እንደተደረገ አድርጋ ነው እየላከችላት ያለችው በቅርብ። እሺ ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ፣ ውድ ቤተሰቦቼ፣ ውድ ቤተሰቦቼ መወዳችሁ የምትወዱኝ የሚዲያ ባጃጅ ነኝና ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አበረታቱኝ። ኮመንትም ማያችሁም እህቶቼ አመሰግናችኋለሁ። ባላችሁበት ያለ ህዝነት ረህመቱን አይለያችሁ እና ሰላማችሁ ያብዛልኝ። አብዝቶ 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 ይስጣችሁ። አብዝቶ አብዝቶ ጨምሮ ጨማምሮ ይስጣችሁ እና የሚዲያ ባጃጅ ነኝ፣ የሚዲያ ቁመም ነኝና የሚዲያ ምስኪን ነኝና እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አርጉኝ፣ አበረታቱኝ። እየቀባጠሩ ቤታቸው ሲበርድባቸው እየቀባጠሩ የሚመጡ ለነሱ ቤታቸው ሞቆ ደምቆ አምሮባቸው ይመጣሉ። በቃ ቢዝነስ ነው እነሱ የሚሰሩ። ሁሌ ሚስትየው ጫጫታ የምታነሳ ቢዝነስ ነው። እሱም ደግሞ የሆነ እንደተነካሰው እንደተቆነጠሰው አርጎ የሚመጣ ደግሞ ያው እሱም ቢዝነስ ነው። ወንድ ልጅ ላቡን ጠብ አድርጎ እኛ እንኳን በአረብ ሀገር እንዲጠብ ላባችን ጠብ አድርገን በበጋ ብርዱን በበጋ ላባችን ጠብ አድርገን ላባችን ከአይናት ከጥንቅላችን ጀምሮ እስከ ሆዳችን እስከ እግር ጥፍራችን ድረስ ይደርሳል ላባችን ማለት ነው። ወንድ ልጅ እንደዚህ ሰርቶ ላቡን አንጠብጥቦ ከስቦ ሰውነቱ ላብላብ ብሎ ጫማው ላብላብ ብሎ ትብቱ ላብላብ ብሎ የሚያመጣው ሰርቶ የሚያመጣው ገንዘብ አው ይረዳል። ገንዘብ እንዴት አድርጎ እንደሚመጣ ይረዳል። አሁን እሱ ሰርቶ ስለማመጣ በሚዲያ ባጃጅ እና በሚዲያ በዩቲዩብ ተጠቃሚ ስለሆነ ዩቲዩብ ጥሮታ ስለሆነ የሚዲያ ባጃጅ እና የሚዲያም ቅመም ዞር ብሎ የሚዲያም ቅመም የሆነ ያውን አበረታታ ወርቅ በወርቅ አድርጋ ልብስ ገዝታ ዱባይ የብዝነት ቪዲዮ ሲሽከረከሩ ማስታወቂያም ሲሰሩ መርከብ ላም ሲወጡ ውሃም ላም ሲወጡ አየናቸው። እነዛ ቪዲዮ ባላል ወጥተዋል ማለት እቺ የምታማናት የሚዲያ ቅመም ናት። እቺ የምታደርገው ማናት? የሚዲያ ባጃጅ ናት። ቀን ስትሽከረከር ውላ ማታ እንቅልፍ አጥታ ጠዋት ተነሽ ስትላት ሲዞርባታል። በኑስ ካፌና በሻዋር በመታጠብ ተነቃቅታ ተመልሳ የነሱ በቪዲዮ በምጭምጭ ይለቀቁ እያለች የነሱ ሆነ ሰጭና የነሱ አጨብጫቢ ትሆናለች። ግን የሆነ ነገር ብትሆን ብትታመም ዞር ብሎ ማየት ያለን ስንቱ የሚዲያ ቅመም ታሞ ሙስተሽፋ ታሞ ሐኪም ቤት ያለ ስንት የሚዲያ ቅመም ናት። ደግሞ ታማ ተሰቃይታ በምግብ እጥረት፣ በቫይታሚን እጥረት፣ በዲየም እጥረት የሚዲያ ቅመም ናት ሐኪም ቤት ያለችው የሳውዲ ሐኪም ቤት ያለችው። ትናንትና ምን እናገኛለን ብለን ወጥተን የወጣንበት ረስተን ስልክ ገዝተን የሰው ቤት ስናሞቅ የሰው ቤት ስናጨበጭብ የሰው ጎድጓዲያ ስንሞላ
በጣም ነው የምንገራረመው። ማለት ይሄ ልጅ ተከታይ ባይኖረው አጨብጫቢ ባይኖረው ይሄን እንደዚህ አይሆንም። እቺ ልጅ ተቆርቆ አጨብጫቢ ባይኖራት ተከታይ ባይኖራት አይዞሽ በርቺ እኛ አለን እንዲህ ነው አንተ እንደዚህ ፎቶ ዘቅዝቆ ባይሳደቡ እንዲህ ንቆ ቢተውት ይሄ ልጅ ትዳሩ ረግጦ ይሆን ነበር። እሷም ትዳራት ረግጣት ነው ነበር። እሷ እኮ የአብርሽ ሚስት እኮ አይደለችም። የዲያሌ ማነው የሚሉት የብዙ ሰው ሚስት ናት። የአራት ወንዶች ትዝ ሲላት የእነሱ የዲያሌ እንትን የእሱ ፍቅር ሲይዛት ሻንጣው ይዛ ትመጣለች። የእሱ ፍቅር ሲያልቅባት ደግሞ ተመልሳ ደግሞ እንትና ጋር ትሄዳለች። ማነው ስሙ ማነው የሚሉት የሙስሊሙ ልጅ እሱ ጋር መልሳ ደግሞ እንትን ሙባሪክ ጋር እንደዚህ እያለች ያስራቸው ፍቅር ልታበርድ የእነሱ ስሜት ልታበርድ በየ15 ጊዜ ከአብርሽ ቤት ሻንጣ ይዛ ጎታ ትወጣለች። በሚዲያ የሚኖር ሰው የሚዲያም በቃ እሱን ነው። አንድ 15 ቀን ቤቱ ይኖራል፣ አንድ 15 ቀን አንድ ቤት ይኖራል፣ አንድ 15 ቀን አንድ ቤት ይኖራል። ጸዋ ግን ቢበደልም ቢያጣም ቢከፋውም ቢደላውም በቤቱ ይኖራል ማለት ነው። ህይወት ከባድ ነው። ይሄ የነሱ ህይወት ያው ዝም ብሎ አስረገዛት እንጂ የነሱ አሁን ይሄ ልጅ የአብርሽ ነው ይባላል እንጂ የዲያሌል ነው። የዛኔ እንትን ታትራሳው የተነሳት ጊዜ ደስታው ደስታ አይደለም። ዲያሌል ደስታው ደስታ አይደለም፣ አልታወቀም። እስቲ ልጁን ተወልዶ ዲኤንኤ ይመረመራል፣ በዛን ሰዓት ይታወቃል። ያሉንም ነገር እኛ ማለት እኛ አሁን የምናየው ነገር በየጊዜ ሚዲያ እያማሞቁብን፣ ቲክቶክ እያማሞቁብን፣ ዩቱብ እያጨናነቁብን፣ ቲክቶክ እያጨናነቁብን እንደዚህ ይኖራሉ ማለት ነው። ህይወታቸው በእንደዚህ ነው የሚገፉ ማለት ነው። በተደላደለ ኑሮ በተደላደለ መኪና እያሽከረከረቻቸው ሚዲያ በቃ ተመልሳ የሰጠችው ይቆጫታል ማለት ነው። እስቲ ጨርሳ ያወራን ነበረ ከአብርሽ ጋር ምናምን እያለች ነፂ ብዙ ሪከርዶችን ትልክላታለች። ያ ሪከርድ ግን ያን የድሮ እኔና ልጅቷ ስናወራ ወይንም አብረን ጓደኛ በነበረችበት ሰዓት የማወጣቸው ቮይሶች ነበሩና እሱንም እየላከችላት አሁን ላይ እንደምናወራ አድርጋ ነው ልጅቷን እንትን እያለቻት አእምሯን እየቀየረችው ያለችው ማለት ነው። ስለዚህ ዛሬ ሁሉንም ነገር ልነግራችሁ እፈልጋለሁ። በመጀመሪያ ደረጃ ባለፈውን ብያቸዋለሁ ከነፂ ጋር ፍቅረኛሞች እንደነበርን አልካድኩኝም። እውነት ነው። አዎ ጓደኛሞች ነበርን በአንድ ወቅት። እሱ መቼ ነበረ ለሚለው ነገር ደግሞ አብዛኞቻችሁ ይህንን ጥያቄ እያነሳችሁ ስለነበረ ልንገራችሁ፣ ችግር የለውም። ከሩታን ከማግኘቴ በፊት ከእሷ ጋር ነበርኩኝ። ግን ሩታ ወደ ህይወቴ ምንም ሳትመጣ እኔና ሩታ በምንም ሳንገናኝ ነው ከነፂ ጋር የነበረው ማለት ነው። እና እንደ ማንኛውም ሰው የሆነ የማያግባባ የማያስማማ ነገር ይኖራል። በጊዜው ተነጋግረን ነው እኔና እሷ ተነጋግረን ወይም ተስማምተን በሰላም ነበር የተለያየ ነው ማለት ነው። እና አንዳንድ ጊዜ በሰላም ከኤክሳችሁ ጋር መለያየት ጥሩም ነው አይደለም እንድል አድርጎኛል። ጥሩ ነው ያልኩበት ምክንያት ነገ ላይ በየትኛውም አጋጣሚ ብትገናኙ ሰላም ሆናችሁ ልክ እንደ ብራዘር ሲስተር ልታወቁ ትችላላችሁ። እንደገና ደግሞ በሰላም ደግሞ አለመለያየት ጥቅሙ ምንድን ነው? በቃ ከዛ ሰው ጋር በህይወታችሁ በምንም አትገናኙ፣ በምንም ማለት ነው። እና እኔ በጊዜው ከእሷ ጋር በሰላም መታቴ ዛሬ ላይ ብዙ ተጽዕኖ አድርሶብኛል። መሆን የነበረበት አሁን ላይ ሳስበው በቃ ኖርማል አይደለ? እንደ ማንኛውም ሰው በጥል ተለያይታችሁ መለያየት ይሻል ነበረ። ዛሬ ላይ መታ እንደፈለገችም አትሆንም ነበር። እና ይሄ ደግሞ የኔን የውስጤን ልቤን ማይታ ነው። የማለት ምን ማለት ነው? እኔ ነፃ ነኝ ለማንኛውም ሰው ማለት ነው። እና የሆነ ነገር ባደረጉኝ ቁጥር ወጥቼ መልስ አልሰጥም። የሆነ ነገር እኔ ላይ ሲደርስ ሩታም ላይ ሲደርስ ቶሎ መልስ ለመስጠት ወጥተን አናውቅም። እና ያንን ልባችንን አይተው ብዙ ሰዎች እኛ ላይ ለመጫወት ይሞክራሉ። እና ያ ማለት ግን አንዳንድ ጊዜ ዝም ስንል ሳናቀርተን አይደለም። የሆነ ነገር ጥጋችንን ይዘን ቁጭ ስንል ሳይገባንም ቀርቶ አይደለም ነገሩ ማለት ነው። እና አንዳንዴ ሲብስብኝ ነው ሚዲያ ላይ ወጥቼ የምናገረው ማለት ነው። እና ነፃነት አብዛኛው ከ100% ካወራቻቸው ነገሮች 25%ቱ ትክክል ሊሆን ይችላል። 75%ቱ ግን ምን ትክክል አይደለም። ግልጹን ትነግራችሁ ማለት ነው። እና
ያው እኔ አሁን ዛሬ ላይ ስለ እሷ ወጥቼ መናገር በራሱ ያሳፍረኛል። ለምን ይሄ ያለፈ ጉዳይ ያለፈ ታሪክ ያለፈ ህይወት ስለሆነ ማለት ነው። እና ከሩታ ጋር ስናወራ ለምን መልስ አትሰጥም ወጥተህ ለምን ፈራክ? ትናንትና አይታችኋል ምናልባት ቪዲዮ ላይ ለምን ለኦዲየንስ መልስ አትሰጥም ለምን አትነግራቸውም እያለች ነበር አይደለ? ስለዚህ ዛሬ ወደ እናንተ እንደመጣ ያደረገኝ አንድም በቃ ለሩታ ምስል ነው እና ሩታም ውስጥ ናት ትመጣለች። እሷም ውስጧ ላይ ያለውን ነገር በግልጽ ከእናንተ ጋር ታወራለች እሷም ማለት ነው። እና ዛሬ ላይ በግልጽ እንድናገራቸው ያደረገኝ የሩታ ንግግር ነው ማለት ነው። ከዛ በፊት በየጊዜው እኔና አብርሽ እናወራ ነበር ላለችው ነገር እነዚህ ሁሉም ነገር ውሸት ነው። እኔ ከዛ በፊት አንዴ ነው እሷን ያወራኋት። እሱም የት ነው? ዱባይ ላይ ሆኜ አውርቻታለሁ። ያወራኋት ምንድነው እፈልግሃለሁኝ ምናምን አለችኝ። እነሱም በተደጋጋሚ ስትደውል ነው ያነሳሁላት ማለት ነው። እና ምን አልኳት? እኔ አሁን ያለሁት ዱባይ ነው እና ኢትዮጵያ ስገባ እደውልልሻለሁ አልኳት። ኦኬ አለችኝ። ዘጋን ስልክ። ግን ደግሞ ኢትዮጵያ ስገባ የሆነ ሰው አንድ አይደለም ኤክሳችሁ የሆነ መንገደኛ እንኳን እንድትረዱት ቢደውልላችሁ ወይም ቢሆነ ኬት ቢደውልላችሁ መልሳችሁ ደውላችሁ ምን ላግዝ ምን ልርዳ ስላላችሁ አይደለ? እንደ ማንኛውም ሰው ኢትዮጵያ ትመጣ ደውዬላታለሁኝ፣ አልዋሸሁኝም ይሄንን ማለት ነው። እና ስደውልላት ግን እኔ የጠበቅኩት ነገር እና እሱ ያወራችኝ ነገር ፈጽሞ የተለያየ ነው የሆነው ማለት ነው። እና እንደ ማንኛውም ሰው ማውራት ያለብኝን ነገር አውርቻት ስልክ ዘግቻለሁ በጊዜው። እና ለሩታም ይህንን ነገር ነበር እያሳየቻት የነበረው ማለት ነው። እና እኔን እያወራችኝ ለካሷ ሪከርድ እያደረገችኝ ነበረ። ይህንን በሙሉ ነገር ደግሞ እኔ አላቅም። የሁሉ ነገር እንደዚህ የሁሉ ታሪክ ተቀምሞ እንደጠበቀኝ ማውቀው ነገር የለም። እኔ ስልክ አንስቼ አውርቻታለሁኝ። ግን ሳወራት እሷ ሪከርድ አድርጋኝ የሁሉ ነገር ይዛለች እና ለሩታም ልካላታለች። ግን ደግሞ ይህን መጥፎም ነገር አውርቼ ወይ